የመካከለኛው ምስራቅ የጦርነት ግለት ከቀን ወደ ቀን እየጨመረ ነው። ከተጀመረ ዛሬ ሳምንት የደፈነው የኢራንና የእስራኤል ጦርነትም ለዚህ አንዱ ማሳያ ሆኖ ቀጥሏል። የኢራን ሚሳኤሎች በእስራኤል ሰማይ ላይ የሚያሳዩት ሞት ያዘለ ትርኢት ቀጥሏል። የእስራኤል የጦር ጀቶችም እስከ ወዲያኛው የሚሸኙ ቦምቦችን ታቅፈው ከኛ በቀር ላሳር ሲሉ የኢራንን ሰማይ ተቆጣጥረነዋል እያሉ ነው። ኢራን በትላንትናው ዕለት እሳት የሚተፉ ሚሳኤሎቿን ወደ እስራኤል ልካ የሶሮቃን ሆስፒታል በከፊል ስታወድም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ እስራኤል የኢራንን የኒውክሌር መሰረተ ልማቶች የማውደም አቅም አላት፣ የፎርዶ የኒውክሌር ጣቢያን ጨምሮ ማለታቸው ተሰምቷል። ከወዲያ ደግሞ ከሁለት ቀናት በፊት ኢራን ያለምንም ቅድመ ሁኔታ እጅ ትስጥ ያሉት ፕሬዝደንት ዶናልድ ትራምፕ አሜሪካ የኢራንንና የእስራኤልን ጦርነት ትቀላቀል ወይስ አትቀላቀል የሚለውን ለመወሰን ቀነ ገደብ አስቀምጠዋል። ለመሆኑ አሜሪካ በእስራኤልና በኢራን ጦርነት ላይ ጣልቃ እንድትገባ ወይም በቀጥታ እንድትሳተፍ የሚያደርጋት ምንድን ነው? የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ሊያወድሙት የሚፈልጉት ደግሞም ቀልብን የሳበው ፎርዶ ምንድን ነው? ወሳኝነቱስ እስከምን ድረስ ነው? እነዚህንና ተያያዥ ጉዳዮችን በዛሬው ዓለም አቀፍ ትንታኔያችን እንመለከታለን። ከትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። ከአውሮፓውያኑ 1948 እስከ 1979 ድረስ ቅልጥ ያለ ፍቅር ውስጥ ወይም በሀገሬው ብሂል ቆሎ የሚያጓርስ ፍቅር ውስጥ ወድቀው የነበሩት ጽዮናዊዋ እስራኤልና የፋርሶቹ ምድር ኢራን የገቡበት ጦርነት አንድ ሳምንት ሞልቶታል። ሀገራቱ እያደረጉት ያለው ጦርነት አሁንም የቀጠለ ሲሆን በትላንትናው ዕለትም ኢራን በተኮሰቻቸው ሚሳኤሎች የሶሮቃ ሆስፒታልን ጨምሮ በማዕከላዊና ደቡባዊ እስራኤል በሚገኙ 4 ቦታዎች ላይ ከፍተኛ ጉዳት አድርሳለች። በአንጻሩ ደግሞ የእስራኤል የጦር ጀቶች የአራክ ከባድ ውሃ ማምረቻ ማዕከልን ወይም አራክ ሄቪ ዋተር ሪያክተር ማዕከልን አጥቅታለች። ይህ እስራኤል ጥቃት የፈጸመችበት የአራክ ከባድ ውሃ ማምረቻ ማዕከል በሳይንሳዊ ስሙ ዳዩታሪየም ኦክሳይድ በመባል የሚታወቀውንና ከመደበኛው ውሃ በ10 በመቶ ከፍ ያለ እፍግታ እንዳለው የሚነገርለትን ደግሞም በኒውክሌር ማብላያ ማዕከላት ውስጥ አስፈላጊ የሆነው ከባድ ውሃ ማምረቻ ማዕከል ነው። በዚህም የኢራንን የኒውክሌር ፕሮግራም አጥብቃ የምትቃወመው እስራኤል የተጠና እርምጃ በማዕከሉ ላይ ወስዳለች ተብሏል። ሁለቱ ሀገራት በእንዲህ አይነቱ ግብግብ ውስጥ በዋሉበት ሁኔታ የእስራኤል ጥብቅ አጋር የሆነችው አሜሪካ ፕሬዝደንት ዶናልድ ትራምፕ ደግሞ የፕላኔቷ ልዕለ ኃያል ሀገር የፋርሶችንና የጽዮናውያኑን ጦርነት በይፋ ትቀላቀል ወይስ ይቅርባት የሚለውን ለመወሰን ቀነ ገደብ ማስቀመጣቸው ተገልጿል። አስቀድመው አሁን እኛ የኢራንን ሰማይ ሙሉ በሙሉ እየተቆጣጠርነው ነው፣ የኢራኑ ሃይማኖታዊ ጠቅላይ መሪ አያቶላህ ኻሜኔይ ቀላል ኢላማ ነው ያሉት አለፍ ሲልም ኢራን እጇን ትስጥ ሲሉ ያስጠነቀቁት ፕሬዝደንት ዶናልድ ትራምፕ በሁለት ሳምንታት ውስጥ አሜሪካ አንዱን እንደምትመርጥም አስታውቀዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ በጽህፈት ቤታቸው ፕሬስ ሴክሬታሪ ካሮላይን ሌቪት በኩል ባስተላለፉት መልእክት በቅርቡ ከኢራን ጋር ሊካሄዱም ላይካሄዱም የሚችሉ በርካታ ድርድሮች ስለመኖራቸው ልግባበት ወይስ ይቅር የሚለውን በቀጣዮቹ 2 ሳምንታት ውስጥ እወስናለሁ ሲሉ አስታውቀዋል። እናም ፕሬዝደንት ዶናልድ ትራምፕ ከኢራን ጋር የሚደረጉ ድርድሮች ካሉ በቅድሚያ ውጤታቸውን ማየት ይኖርብኛል የሚል አንድምታ ባለው መልእክታቸው ለጊዜው ውሳኔውን ያዝ አድርገውታል። ሆኖም የድሮዋ ፋርስ ደግሞም የስልጣኔ ቀንዲል የነበረችው ፐርሻ የአሁኗ ኢራን መሪ የሆኑት አያቶላህ ኻሜኔይ ደግሞ ትራምፕ ኢራን እጇን ትስጥ ሲሉ ባስተላለፉት መልእክት ኢራን በፍጹም እጅ አትሰጥም፣ ይልቁንም አሜሪካ ጣልቃ ገባለሁ ብትል የማይጠገን አጸፋዊ ጥቃት ይደርስባታል ሲሉ አስቀድመው አሜሪካ ጣልቃ መግባቱን ትርሳው አሊያም ላጸፋው ራሷን ታዘጋጅ የሚል አንድምታ ያለው መልእክታቸውን አስተላልፈዋል። ይህ የትራምፕ አስተዳደር ጦርነቱን የመቀላቀል ወይም ያለመቀላቀል ውሳኔ ምናልባትም ለኢራን ትንሽም ቢሆን ከተጨማሪ ጥቃት ፋታ የሚሰጥ ሲሆን ዲፕሎማሲያዊ መፍትሄ ለመስጠትም እድል የሚፈጥር ነው። በሌላ በኩል ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በትላንትናው ዕለት በዕብራይስጥ ቋንቋ ካን ከሚባል መገናኛ ብዙሃን ጋር ባደረጉት ቆይታ እስራኤል አሁንም የኢራንን የኒውክሌር ማዕከሎች የመምታት አቅም አላት ሲሉ ተደምጠዋል። ኔታንያሁ እስራኤል የመካከለኛው ምስራቅን ገጽታ ቀይራለች፣ የዓለምን ገጽታም እየቀየረች ነው
ያሉ ሲሆን የፎርዶ ኒውክሌር ማዕከልን ጨምሮ ሁሉንም ጣቢያዎችንም የማጥቃት አቅም አላት ሲሉ በግልጽ መናገራቸውም ጆሮን ያዝ ያደረገ ጉዳይ ሆኗል። እንዲያም ሆኖ ኔታንያሁ እስራኤል ሁሉንም ድጋፍ በደስታ ትቀበላለች ብለዋል። ጠቅላይ ሚኒስትሩ በአንድ ሳምንት ውስጥ ካቀድነው በላይ እየሄድን ነው ያሉ ሲሆን እስራኤል የኢራንን የኒውክሌር መሰረተ ልማትና ባለስቲክ ሚሳይሎችን የማውደም ዓላማዎቿንም በፍጥነት እያሳካች ነው ብለዋል። ኔታንያሁ አያይዘውም በቀናት ውስጥ ብቻ ከግማሽ በላይ የሚሆነውን የኢራንን የሚሳይል ክምችት አውድመናል ሲሉ ገልጸዋል። የተለያዩ ምንጮች እንደገለጹት ከሆነ ኢራን ወደ 3000 የሚጠጉ ተምዘግዛጊ ሚሳይሎች ከጦርነቱ በፊት እንደነበሯት የተጠቆመ ሲሆን በዚህም ኔታንያሁ የእስራኤል አየር ኃይል በተጠኑ የሚሳይል ማዕከላት ላይ በፈጸመው ጥቃት ቢያንስ ከ1500 ሚሳይሎች በላይ ከጥቅም ውጭ አድርጓል እያሉ ነው። የኒውክሌር ማዕከላትን ከማውደም አንጻርም ቢሆን የናታንዝ ኒውክሌር ማዕከልን ጨምሮ ሌሎች ቦታዎችን ማጥቃቷን ከመጀመሪያው ቀን ጀምሮ ያስኬደችው እስራኤል ከማዕከሎቹ በተጨማሪም ቢያንስ 14 ዋነኛ የኒውክሌር ሳይንቲስቶችንም ገድላለች። እናም መጀመሪያ ካቀድነው በላይ እያሳካን ነው ያሉት ኔታንያሁ አሁንም እስራኤል የፎርዶን የኒውክሌር ማዕከል ጨምሮ የመምታት አቅም አላት ብለዋል። እዚህ ላይ ግን ኔታንያሁ ከዚህ በፊት ከተናገሩት በተቃራኒው የሆነ አንድ ጉዳይ አንስተዋል። እርሱም የፎርዶን የኒውክሌር ማዕከልን ጨምሮ የሚለው ነው። በዚህ ጦርነት ውስጥ አሜሪካንና እስራኤልን ከምንም በላይ እንዲጣመሩ እጅና ጓንትም እንዲሆኑ የሚያደርጋቸው ፎርዶ፣ የእስራኤልም የአሜሪካም የስጋት ማዕከል ፎርዶ፣ ኢራን እንዳይኗ ብሌን የምትጠነቀቅለት፣ እስራኤልና አሜሪካ ውድመቱን ለማየት በእጅጉ የጓጉለት ሚስጥራዊው ፎርዶ፣ ኢራን የኒውክሌር ቦምቦችን ለመስራት ዩራኒየም የምታበለጽግበት ደግሞም ከከተሞች በራቀ ተራራማ ስፍራ ላይ የገነባችው ማዕከል ነው። ይህ የኒውክሌር ማበልጸጊያ ማዕከል ከቆም ከተማ በ32 ኪሎ ሜትር ርቀት ላይ በሚገኙ ተራሮች ሰንሰለት በተራቀቀ መንገድ ከ80 እስከ 100 ሜትር ወደ ታች ተቆፍሮ የተዘጋጀ ደግሞም በርካታ ሚስጥሮችን የያዘ የኢራን ዋነኛውና ትልቁ የኒውክሌር ማበልጸጊያ ማዕከል ነው። ፎርዶ ከገጸ ምድር በታች ከ80 እስከ 100 ሜትር በሰንሰለታማ ተራሮች መካከል የሚገኝ ብቻ ሳይሆን ኢራን 60 በመቶ የበለጸገ በቀላሉም በቀናት ውስጥ አሊያም በሳምንታት ውስጥ ወደ አቶሚክ ቦምብነት ሊቀየሩ የሚችሉ የዩራኒየም ክምችቶች የደበቀችበትና አረቃ የቀበረችው ዋሻም ነው። በአውሮፓውያኑ 2007 በሰሜን ኮሪያ ባለሙያዎች እርዳታ ግንባታው ተጀምሮ በ2009 ወደ ሥራ የገባው ፎርዶ ከአንድ መሳሪያ በስተቀር በየትኛውም መሳሪያ እንደማይደረመስም ይነገርለታል። ከጄቢዩ 57 ቦምብ ውጭ የዚህ ከፍተኛ ዘልቆ የመግባትና የማውደም አቅም ያለው ቦምብ ባለቤት የሆነችው ሀገር ደግሞ ትራምፕ የሚመሯት አሜሪካ ብቻ ናት። እናም ኔታንያሁ ጦርነቱ በተጀመረ ማግስት ይኸው ቦምብ የሚገኘው ከአሜሪካ ነውና አሜሪካ ኢራንን በመውጋት ልትቀላቀለኝ ይገባል ሲሉ ጥሪ ያቀረቡትም ለዚሁ ነበር። ሆኖም ትላንት ግን እስራኤል የፎርዶን ኒውክሌር ጣቢያንም ቢሆን ሁሉንም የማጥቃት አቅም አላት ማለታቸው ከዚህ በፊት ከአሜሪካ የጠየቁት 14000 ኪሎ ግራም የሚመዝነውን ደግሞም ቦምቡን ለመጣል የሚያስፈልገውንና መሸከም የሚችለውን አሜሪካ ብቻ ያላትን ብቸኛ ይህንኑ ቦምብ ጣይ ጀት በቅጽበት እንዴት አገኙ የሚል ጥያቄን የሚያስነሳ ይሆናል። ይህ በእንዲህ እንዳለ እስራኤልም አሜሪካም ይህን የፎርዶ ኒውክሌር ጣቢያ በአስቸኳይ ማውደም ይፈልጋሉ። ይህም ሁለቱን ሀገራት የበለጠ የሚያቆራኛቸው ሲሆን ጥያቄው አሜሪካ ራሷ ጦርነቱን በቀጥታ ተቀላቅላ ባላት መሳሪያ ታውድመው ወይስ ቦምቡንም ጀቱንም ሰጣ በእስራኤል በኩል ታስወድመው የሚለው ይሆናል። እዚህ ላይ አሜሪካ ሁለቱንም መንገዶች መጠቀም የምትችል ቢሆንም ከተጠያቂነት ግን በሁለቱም መንገዶች የምታመልጥበት እድል የለም። ለምን ቢባል ደግሞ ከ80 እስከ 100 ሜትር ኢራን አዝልቃ የቆፈረችውን የፎርዶ ዋሻ ዘልቆ ገብቶ ማውደም የሚችለው ጂቢዩ 57 ቦምብም ተሸካሚውም ጀት ያላት ብቸኛዋ ሀገር አሜሪካ ናትና። እናም ትራምፕ የትኛውን ሊመርጡ ይችላሉ? ቀጥተኛ ተሳትፎውን ወይስ ከተጠያቂነት የማያተርፈውን የእጅ አዙር ጦርነት? ኔታንያሁም ቢሆኑ እንደተናገሩት ሌላ ያልተጠበቀ መላ ይዘው ብቅ ይሉ ኢራንስ ምን አይነት ዝግጅት ታደርግ? ጊዜ ምላሽ ይኖረዋል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ አናዶሉ፣ ዘ ታይምስ ኦፍ እስራኤል እንዲሁም ሲኤንኤንን
በዋቢነት ተጠቅመናል።